በቃ በደንብ ወይ ምንድነው ቤት ስለሆነ ነው አናግሪኝ እንጂ ቤቷ ስለሆነች በስማም እንደዚህ አኺ ያቆረጠነጣት ምን አባሽን ስናነው ቤትሽ መች ታስገብኛለሽ? አጥራው ቀጥይ እና ወጣ እኔ ሳልነካት እኔ ምንም ሳላት ወጣ ይቅርታ ካለችኝ እኔ አንድ በአካል ካገኘኋት እደፋታለሁ። ይኸው እምወዳት እናቴን ነው የምልሻለሁ። ወጣ ይቅርታ ሌላም ሚስጥሮችም አወጣለሁ። የእሷም የወንድሟን ነው የምልሻለሁ። እኔ እዚህ ጋር አንዴ ዘቃጤ ዜድ ቀጤ እዚህ ጋር እኔ አሁንም ነገም እዚህ ታዲያ ትናንትና ክሱስ ነበርሽ ዛሬ ተቀየርሽ። አሁንም ነገም አልተቀየርኩም። ከእሷ ጎን ነኝ። እኔ ወዳታለሁ። እኔ መስሎኝ ተናግሬያለሁ። መስሎኝ በቃ አያገባሽም ከተባልኩ አያገባኝም። በቃ አያገባኝም። አሪፌ ቁጭ ብያለሁ። ኦኬ አሪፌ ቁጭ ብያለሁ። በማያገባኝ በቃ አልገባም ካሁን በኋላ። እሷ ግን ወጣ እንደዚህ ስላልኩሽ ይቅርታ ካላለችኝ እኔ ሙቻለሁ ማለት ነው። ሀቅ የሚያውቁት ቤር እስቲ ክርስቲና አያገባሽ ማነው ውሸታም ትበለኝ፣ ኤደም ውሸታም ትበለኝ፣ እነናኒ የጨርቆሷ እነምናምን እስቲ ውሸታም ይበሉኝ። እኔ ያወራሁት ውሸታም እስቲ ይበሉኝ። ዝም ብላችሁ ሌላ ቦታ ሆናችሁ አይውልሽ ሀቅ አለሽ ተናግራሻለች። እሷን ደግሞ መታ ይቅርታ ጠይቀሻለች። ቪዲዮም ትሰራለች። መቅደስም ተይ እረፊ፣ ዜድ ምንም አገባትም፣ ዜድን እዚህ ውስጥ አትክተቻት። የተናገርሻት ንግግር ጥሩ አይደለም። ይውልሽ መልዕክቱን ካደረሱላትም ያድርሱላት። አሁንም ከፈለጋችሁ ጥሯት፣ ይስማሙ፣ ሁለቱ ተስማሙ። ፍቅሬ ይቅርታ ጠይቀሻለች። ኧረ እኔ ከሷ ጋር ቁጭ አልልም። እኔ ዜድ ከሷ ጋር ቁጭ ልል እያስማማን አይደል እንዴ? ዜድ ደግሞ እሺ በይኛ። እኔ ማር ደግሞ የኔ ፍቅር እኔ ጠንበለን እያስቆ ብላለች። የዛሬ 6 ዓመት ሌላ አጀንዳ እንድከፍች አይደለም። ሰላም የምትቆጩን ተቆጪ። በቃ ይቅርታ ትበለኝ ነው አይደለም? ይቅርታ ትልሻለች። ለምን ነው ተቀልሽ? እሷ ስትናገር አንቺን ቡሽ ሲሉ ወሬው ይቃጠላል። ዛሬ መዝጊያ ይሁን ጠላት ይቃጠል ይፈር የኔ ማር እንኳን ብላሻለች። ተሳሳተች እንዴ? ምንድን ነው? እኔ አንቺ ቤት መጥቼ ስንቴ ነው መሰድብሽ? ፍቅሬ ቀልድ ሌላ ነው። ኖ ቀልድ ሌላ ነው። እኛ መሀል ማንም አይገባም። ታምሪ አንቺ ደግሞ የኔ ፍቅር በሞቴ እኛ እንወድሻለን። ሁላ እስኪ ቡቡ ነው ስንል ችግር አለብሽ። ቀጥይ ፍቅሬ ላብዬኔና ዜድ የተናገረችው ተናግራለች። የተናገረችውም ደግሞ አንዴ ሞዴሬተር እኔ ቤት ያላችሁ ልጆች ማለት ነው ዜድን ነቅፋው የሚጽፉትን ብሎክ አድርጉ። በእኔ ፍቃድ ማንም ሰው እዚህ ቤት ማለት ነው ማንንም መሳደብ መብት የለውም። ብሎክ አድርጓቸው። እኔ በእኔ ፍቃድ ሞዴሬተር ያላችሁ ብሎክ አድርጉ። ከታች የሚጽፉትን አርፋችሁ ካልተቀመጣችሁ እኔም ብሎክ የማረጋችሁ። ቀጥይ አዳምጡ። ይኸውልሽ ዜድ ሱሱ ከታሰረ ጀምሮ ታውቂያለሽ፣ ጓደኛ ለማንኝ እኔ ለሱሱ አይደል ዜድንም አውቃታለሁ። ጓደኛ ገባሽ? የሰው ልጅ እስከምታውቂው ድረስ ነው። አብረን ተሯሩጣለች። አንደኛ ልንገርሽ ዜድ እኮ ቪዲዮ እዛ ሲገፋት ፖሊሱ ቪዲዮ ባረገችው ከተከሰሰች እኮ ለሱሱ ብላ ተከሳ ነበር። ልጅ በስርዓት ልንገርሽ ገባሽ? አይቻልም ቪዲዮ ማድረግ ፎቶ መነሳት በተባለ ሰዓት ህዝቡ እንዲያቅላት ብላ ዜድ እኮ አድርጋላታለች። እስር ቤቱን ታዩ ለእሷ በየቦታው ቲክታክ ላይ መጮህ ምናምን ትታሽ ማለት ነው። ሳር ኦኬ ገባሽ? የተፈጠረው ነገር ተፈጥሯል። ቡቡን እኔ ትናንትና እና ቡቡ ራሱ የተጣላነው በሱሱ ምክንያት ነው። ገባሽ? በሱሱ ምክንያት የተጣላነው የሚያውቅ ያውቃል። ቡቡም ታውቃለች፣ ሱሱም ታውቃለች። ገባሽ? እኔ ባልዮም እህትዮም እኔን አክባሪዎች ናቸው። ለምን መሰለሽ? እኔ ሰውን ስለማከብር። ቲክታክ ላይ ወጥቶ በመሳደብ ከሆነ ችግር የለውም እንሰዳደባለን ምናምን። ይሄ አይደለም ዋና ነገሩ። እንደ ሰው እንደ አንድ አገር ልጅ ከተባለ ዜድ አውርታለች፣ ተናግራለች። ይህንንም ደግሞ የቤሩት ሰው የሚያውቀው ነው። ግን ሱሱ ምን አገባችሁ ባለቤቴ ነው ከተባለ በቃ ባሏ ነው፣ መብቷ ነው በቃ። ስለዚህ እኔ የሱሱን ነገር ልቀበላት ይገባል። እሷም እንደዛ ገባሽ? አሁን ለለጠፈችው ነገር እኔ ቡቡን ትናንትና ብሎኩን አንስቼ ብሎክ አድርጊያ ነበር ዋትስአፕ ላይ። አንዴ እንደ ትልቅ ሰው እናውራ ብያት ምን አድርጋሽ ነው የለጠፍሽው? ሲጀመር ለምንድን ነው የምታረጊው አልኳት። ሲቀጥል ደግሞ ሪፖስት በየቦታው ሰው በተሰደበበት ጊዜ ሪፖስት ለምን ነው የምታረጊው አልኳት። አምቤ ዋንትኔን ክሬቴ ከኔ ጋርም የተጣላችሁ ነገር በቃ በዜድም ጉዳይ በሱም ጉዳይ እንደ ትልቅ ሰው አውርተናል። ዛሬ ተቀጣጥረናል። ይኸውላችሁ እንደውም ቡቡ ለማንም እንዳታወሪ ብያት ነበር። ከመከራ ጋር መከራም ተናግራ ነበር ትናንትና ሳምሪ ማለት ነው። ተቀጣጥረናል። ዜድ እሺ ካለች ይቅርታ ትላታለች። ችግር የለብኝም ይቅርታ እላታለሁ ብላኛለች። የእውነት
ቡቡ ማለት ነው። በውስጥ እና ዜድ ስልኳን አነሳችልኝም ትላንትና ቲክታክ ላይ ነበረች። አሁን እንደ አንድ ሀገር ልጅ የሆነ ሆኗል። በቃ ይቅርታ ትጠይቃታለች። ዜድም ካላጠፋሽ ይቅርታ ትጠይቃለች፣ ቡቡም ይቅርታ ትጠይቅሻለች። ግን ቀድማ ስለለጠፈች እሷ ይቅርታ ትጠይቅሻለች። በቃ ይሄ ነው። አንዴ ላውራ ትሰጡኛላችሁ? አውሪ። ይኸውልሽ ማይላም ቡቡ ልቤ ማለት ነው ይቅርታ መጠየቅ ካለባት ናኒ ቡፋ በልጄ እሺ እላፊ ትርፍ ቃል ምናምን አዳምጪኝ። አይኖ ገብቶኛል፣ ግን ለእኔ ብለሽ ቡፋይ ነገሩን ልንዘጋ ስለሆነ ሌላ ትርፍ ቃል ምናምን አስፈላጊ አይደለም። ኦኬ ቆይ ላውራ ታዲያ። እንዴ መብቴ ነው። አትግትናት በያልሽ እኮ ትርፍ ቃል አትናገሪ። እሺ ይቅርታ ማለት ከፈለገች እሷ ማለት ነው እሷን ዜድን ብቻ አይደለም ይቅርታ መጠየቅ የምትችለው። ዜድ ብትዋት እኔ አልተዋትም። ኦኬ ሁላችንም ይቅርታ ማለት አለባት። ማናስማ ቡቡ የምትባለው ሴትዮ ሁላችንን ምን የነካችን? እኛ በተሰደብን ቁጥር እየገባች ሪፖስት እያደረገች ነው። አንደኛ፣ ሁለተኛ ነገር ደግሞ እኛ ለሱሱ ቆምንላት እንጂ የሱሱ ጠላት አይደለንም። ይሄንን አስረግጠሽ ንገሪልኝ። ኦኬ እሺ። ሚውት አደረግሽ። ቆይ አንድ ነገር ልንገርሽ ሰሉማ፣ ይኸውልሽ ናኒ አሁን ትክክል ናት። ሁሉም የተነካ ሰው እዛ ጋር ትክክል ነው። መቅዲ በፈጠረሽ አምላክ ነገሩን ፍቱት። ልጅቷ መዛጋ ሰላማዊ ኑሮ ትኑር። ሁላችሁም እዚህ ጋር አላችሁ። ማሌ እኔ ከእናንተ ተሽዬ አይደለም፣ ግን አንድ ነገር ልንገራችሁ፣ ነገሩን ዝጉት። ሁላችሁም ከሱሱ ጎን ቆማችሁ የለ። ስለዚህ ትናንትና ወጣ ሰላሜን ፈልጋለሁ፣ ሰላሜን አጣው። በመሀል ትልልቅ ሰዎች አይምሯቸው እየተበጠበጠ ነው፣ ቤተሰብ እየተነካካ ነው። ተው እኛ አብረን እንቀጥላለን አለቻ። ተዋት። እሷም ሰላም ትኑር። መቅደስም የወንድምሽን ሰላም የእህትሽን የሱሱን ሰላም የምትፈልጊ ከሆነ መተሽ ልጆቹን ይቅርታ በይ። የናኔንም ሪፖስት ያደረግሽውን ይቅርታ እህቴ፣ ተሳስተሽም ይሁን ሳታውቂም ይሁን ሰውነሽና ተሳሳቻለሽ። ሁላችንም እንሳሳታለን። የሰው ፍጹም የለም። መልአክ አይደለንም። ሁላችንም እናጠፋለን። ማንም ንጹህ የለም። መተሽ ይቅርታ እህቶቼ አጥፍቻለሁ፣ እናንተ ናችሁ አብራችሁን የቆማችሁት በያቸው። እናንተም አብራችሁ ቆማችኋል ከሱሱ ጋር። ሁላችሁም እንደ ህዝብ ነው የቆማችሁላት። ሁላችሁም የእሷ ወዳጆች ናችሁ። ጠላቷ የለም። ሁላችንም እዚህ እርስ በራስ እኛ ነን የምንገናኘው። መቅደስም ቢሆን አሁን ላይ ወንድምሽም ሱሱም እህትሽም ወደ ሀገራቸው ገብተዋል። የልጅ እናት ነሽ። እኛ የልጅ እናቶች በተለይ ከሰው ጋር መጣላት የለብንም። ዛሬ ወተን እንመለስ አንመለስ ቤታችን የምናውቀው ነገር የለም። መቅደስ የምትሰሚ ከሆነ ታረቂ። አንድ ነገር ብትሆኚ ቤሩት ያለ ህዝብ ነው የሚደርስልሽ። ናኒ ናት የምትደርስልሽ፣ ዜድ ናት የምትደርስልሽ፣ በርገር ናት የምትደርስልሽ፣ እኔ ነኝ የምደርስልሽ። አንቺም እንደዛው። በተለይ የልጅና ስትሆኑ እዚህ ሀገር ላይ አትጣሉ ባካችሁ። ዛሬ ወተን ነገ ምን እንደሚፈጠርብን አናቅም። አቁሙ። ቡፋይ በፈጠረሽ ጓደኛሽ አንቺ ቤትም አጀንዳ ፈጥቶ ስለሱ ሪፖስት ሲደረጉ ለምን ወተሽ ይቅርታ በይ አላልሻትም ለምትዋልች ኮመንት ላይ ያነበብኩ ስለሆነ ይኸውልሽ ገኔም ተለጥፌ ሪፖስት አድርጋለች አይቻታለሁ። ገባሽ? ችግር የለውም። ኮመንታተሩን ያማቸዋል። እኛ እኮ አንድ ግን አሁንም እንደ ሰው ይቅርታ ትላለች። ለምን እንደምትል እንገርሽ። እዚህ ጋር ሱሱ ማንም አያገባችሁም ብላ እዛ ጋር መልሳለች አይደለ? ስለዚህ ሱሱ ማጽዳት ያለባት ከስር ነው፣ ከመሰረቱ ነው። ገባሽ? ከሷ ነው። እኔ አውርቻታለሁ። ታጸደው አንቺ ታጸጂዋለሽ። እኔ አውርቻታለሁ። ችግር የለም። አውርቻታለሁ። እኔ ቡቡን አልኩሽ። ሄዱ ቡቡን ትላንትና አውርቻታለሁ። ጌታ እኔና ቡቡ የተጣላነው በሱ ምክንያት ነው። አውርቻት ተቀጣጥረን ጌታ እንደውም ለማንም ሰው እንዳታወሪ ብሎ አልኳት። ቢሎ አንበሳ አውርጅልኝ የኔ ማርስቲ አንበሳ አውርጂ። አንበሳ መንጋጋ ውስጥ ጊቢያረት ያንስ ሄዱም ቁም ነገር እየተወራ ለምንድን ነው ኮሜንት ልታነብ? አሬ ጓደኛዬ ስለሆነች ነው አንበሳ አውርጂ አልኩት። እንዴ ምን ሆነሽ ነው? ኦይ አተፍስ እንዴ ምን ሆናችሁ ነው ፍቅሮች? ወደ ባሻ ሆናችሁ። ቤሩቶች ደግሞ ዘንድሮ ወደ ባሻ ሆናችሁብኛል። እባካችሁ ያለብን ችግር ይበቃል። ይቺ ጎረቤት ሀገር መታፈንድታ ተገላግለን ምንድን ነው የምትፈልጉት? ወደ ባሻችሁ እና እዚህ ቁም ነገር እየተወራ አንቺ ትለምኛለሽ እንዴ? ለማኝ አንቺ ለማኝ አንቺ ስለምንሽ የለም ይሄን በሸረፍ በጣም ብዙ ሰው እየተከታተለን ነው። ስለዚህ ከላይም ከታችም ላላችሁ በቃ እኛ ሲጀመርም ሲቀጥልም ከሱሱ ጎን ነን። አሁንም ዜድ ራሱ ማለት ነው ከሱሱ ጋር ናት። ናኒም ሁሉም ከተጀመረ ጀምሮ አብረናት ነን። ይሄ ጓደኝነት መሆን አይጠበቅብንም፣ ጓደኛ መሆን አይጠበቅብንም። ማንም ሰው እንደ እናት እንደ ሴት ምናምን ነበርን፣ አብረናት። ስለዚህ አሁንም ቡቡ ከዚህ ጋር ቲክታክ ላይ ታረቁ ካልሽ
ቲክታክ ላይ ይታረቃሉ። ግን እኔ እንደ ትልቅ ሰው በውስጥ አውርቻታለሁ። በውስጥ እንዲታረቁ ነው የፈለግኩት። ዛሬ ተቀጣጥረናል። ያን ነው እኔ የማስበው። ለሱሱ ደስታ ለሱሱ ሲባል ላብዬ ሳይሰማብን እኛ ቤሩቶች እንዳልነበርንም እርዳታ ሲባል በውስጥ የሆነ ነገር ሲባል በውስጥ አሳልፈን አንሰጣጥ ፍቅሮች አጀንዳ ይዘንም ሌላ ቦታ አንውጣ። በዱባይች መሳቅ ሲገባን እኛ ጭራሽኛ ላይ መጥተው ይሳቁብን። አይ ቤሩቶች ምን ሆኖ ነው እንባል። በቃ የለም ተዘጋ። ፍቅር ነን አልቋል። ከዛሬ ጀምሮ እነዚህ ድም ታርቀዋል ከመቅደስ ጋር ቡፋም ይቅርታ ተብላለች። አልታረቁም አልታረቁም ነው ኤደም ማርያምን ከኔ ጋር እንዳጣይ አልታረቁም ይታረቃላችሁ። እሺ ፍቅሬ ይታረቃላችሁ። ይታረቃሉ ፍቅሬ ትታረቃላችሁ። ጉድ ማሬ የኔ ማር የኔ ወደ ባሻ ወይ ማናት እቺ ሳመችኝ። እግዚአብሔር ይሳም ዜድን ሳሚያት እስቲ አኮረፈች። እዚህ ቤት የለውም ጊፍት የለም። ለዛ ነው እንዲሁ ዝም ብሎ የሚያነጫንጭሽ የሆርሞን መዛባት ነው። ማሪ ይስተካከላል ፍቅሬ ይስተካከላል። ማሪዬ ይስተካከላል። በቃ ፍቅር ነን አይደል ዜድዬ? እዚህ ጋር ኤደም የምናገረው አንድ ሚት አድርጊ፣ በእናትሽ ሚት አድርጊ። ጫጫት አለ ሚት አድርጊ ጋር በገዛ ቤቴ። እሺ ሚውት ላይ አዎ ሚት አለ ጫጫት አለ ሚት አድርጊ። እኔ የምለው ያለው እዚህ በውጭ አይደለም የሰደበችኝ ሰው ህዝብ ፊት አይደለም የሰደበችን። እየሄደች ሪፖስት እያደረገች የተሰደብነው እንትን ሪፖስት እያደረገች ስቶሪ ላይ እያደረገች ህዝብ ፊት መጣ ነው ይቅርታ የምትለው። ህዝብ ፊት መጣ። አዎ ህዝብ ፊት መጣ እና እዚህ ጋር ይብቃ። ካሁን በኋላ እኔ ጊዜ ዳኛ ነው፣ ጊዜ ይፈርዳል። የኔ ሀቅ መጨረሻ እዚህ የምትሳደቡ በተለይ የምትሳደቡ መጨረሻ መጣችሁ ዜድ ትክክል ነሽ እንደምትሉኝ ይኸው እች ቤሩት ገና ከቤሩት ሳልወጣ ወርም አይሞላውም ለእኔ መጣችሁ ትክክል እንደምትሉኝ ወር አይሞላውም እያልኳችሁ ነው። ወር አይሞላውም ለማየት ያቃችሁ። አጀንዳውን ከከፈትን አይቀርሰሉ ማጥሪያታ በቃ እዚሁ ነው የተጣላችሁት። እዚሁ ታረቁ ፍቅሬ፣ ሰላም እንፍጠር ዛሬ። እኔ ያልኳት በውስጥ አወራችኋለሁ ነበር ያልኳት። ዜድ ሚዲያ ላይ ስለጀመረችው ሚዲያ ላይ እናውራ እና ይቅርታ በቃ አሁን ወሬ እንዲህ ተባልኩ እንደተባልኩ ሰው እንደትልቅ ሰው በቃ አንቺም ጥራት ይታረቁ የኔ ፍቅር። እንደዛ ከሆነ ፍቅር ነው ጠየቀች። እንትኗን ደግሞ ማክበር አለብን። አዎ እቺ ልጅም ተሰድባለች። ኢትስ ኦኬ ማሌ ዜድ የኔ ፍቅር እኛ እንወድሻለን ማሪ። ደውሉላት፣ እሺ ደውሉላት። እኔ እንደ ትልቅ ሰው እኔ ማለት ለምሳሌ ለእኔ ትልቅ ሰው ነኝ፣ አክብሩኝ። ተው እንደ ትልቅ ሰው ነበር በውስጥ ያልኩት። ቲክታክ ላይ ነው የተናገረችኝ። ስለዚህ ቲክታክ ላይ ትምጣ ብላለች ዜድ። መቅደስን ጥሩልኝ ፍቅሮቼ፣ መቅደስን ጥሩልኝ። ቤታ የኢየሱስ የምትሳደቢው የኢየሱስ ብለሽ እኔ ብሎክ አድርጌሻለሁ። መቼ ብሎክ እንዳደረኩሽ አላውቅም። ብሎክ ስለተደረግሽ እንደዚህ አንጫጫሻለሁ። አድሚን ስጪኝ ሄዱ፣ አድሚን ስጪኝ አልፈልጋችሁም። አትሳደቡ። እኔ ብሎክ ያደረኳችሁ አትሳደቡ። በቃ ብሎክ አድርጋችኋለሁ። ሰካራም ሆንኩ አሽቃባጥም ሆንኩ ነገ ጧት በእጃችሁ በእግራችሁ ያንጨበጨባችሁ ትክክል ትሉኛላችሁ። እናንተ ቆሻሻ በጎች ማለት ነው። ነው የሚያምርባችሁ እናንተ በጎች። በቃ ዜድ ደግሞ ታያችሁ በእናትሽ ቡቡ የሚለውን አካውንት ፕሊስ ውዶች ፈቅጃለሁ። እኔ ብሎክ አጠጡልኝ። ብሎክ ቁጭ ብሎ እንዳዩ ማድረግ ነው። በብሎክ አሰናብቷቸው። ኧረ እንዳንቺ ቆሻሻ የለም። አፍሽን ዝጊና ተቀመጭ። አንቺ እንትን ባንዲራ አድርገሽ የመጣሽው ሴትዮ ነቆራዬ በኋላ አስገባሻለሁ። የኔ ውድ እሺ። ቆይ አንዴ ስምምን እንዴ አስገቢያት። ነቆራም እኮ አለችበት። ምን ሆነሽ ነው? አንዴ ይኸውልሽ ተሰባስበን ደግሞ ንጸብ እንዳይው አትሳደብም። እሱ አስገቢያት። ሚዛናዊ ናሪ እቺ ሳራ እንዳታስገቢያት። ሳራ አሽቃባጭ የሷ ቂጥላሽ ናት። እንዳታስገቢያት። አይገቡ ውፋ አስወርድሻለሁ። አንቺንም ፍቅሬ እራፊና ተቀመጭ። በቃ ነገሩን አብርዱት። ምንድነው እነሱ ስላልገቡ እህቶቼ ናቸው። አታቀሳስሪ። ይገባሉ። ጉድጓድ ግቢና ደነችና ምን አርጊ ነው የምትለው? እቺ ሴት በዛ ጎመጣ የኔ ማን አንቺ ልጅ ላይ ነሽ። ልደቱን ትደውሉላታላችሁ፣ ሼር አድርጉላት። ቡቡ የሚለውና አታከብሪም። ኬክ አቆርሽም። አሁን እዚህ ምን ትሰሪያለሽ? የኔ ማር ልደትሽ ነው። ኬክ አብቲ አንቺ ነው ማሪ። አይ እኔ ሼር ተደርጎልኝ ስምሽ ተጠርቷል ተብዬ ነው የመጣሁት። ኦኬ መቅደስ ማን ነው ስሟ? መቅደስ ዘኡራኤል ነው። ቡቡ 1944 ሄዱ በስርዓት አውሪ። እሺ የኔ እናት
የኔ ጠንበለል ፀጉርሽን ሹሩባ ተሰርተሽ ኤዶም በስነ ስርዓት አውሪ። የኔ ስነ ስርዓት አውጪ። የሰላም አምባሳደር የኔ ማር ሄዱ ማውራት እችላለሁ። አውሪ ፍቅሪ ማርዬ አውሪ። እሺ እኔ በመጀመሪያ ቡቡ ቤት ገብቼ ሳይሆን ዜድን የሰደብኳትኝ ሰላምን ቤት ሆኜ የገስት ላይ ሆኜ ሰድቤያታለሁ። ኦኬ እኔ የሰደብኳት ለቡቡ ተደርቤ አይደለም። ዜድን ማናት ዜድን ነው የሰደብሻል? አዎ ዜድን የሰደብኳትኝ ለቡቡ ተደርቤ ሳይሆን በቃ የዛ ሰዓት ላይቫን ሪከርድ እኔ ላይቫን አላየሁም። ሪከርዷን ሳይ ስለ ሱሱ ባል ስለምናምን ስትናገር ምን አገባት እሷ ለምን ምን ያገባታል ብዬ ነው የተናገርኩት። የተሳደብኩት እንጂ እኔ ለቡቡ ተደርቤ አይደለም። ኦኬ ይሄንን ማንን ላስገባልሽ? ባላኪ መከራን አስገባት። ትላንትና አብሮ ነው እንትን ያሉት ተነጋግረው ሳምሪን ልትልሽ ፈልጋ ነው። ሳምሪን ነው። እኔ እኮ እንትኑን ቀማሽኝ ስልጣን። ኦኬ ነቆራ እኔ ምን አድርጌሽ ነው የሰደብሽኝ? ሳምሪ እስኪ ንገሪኝ። ሳምሪ የላኪማ ቆይ አንዴ ለእናትሽ ሄደም ቆይ ኤዶ ምንድነው በእናትሽ ምን ሰው ሲያወራ ምንድነው የምትይው? ቢት አድርጌ ሄደም ምን አድርጌሽ ነው የሰደብሽኝ? እኔ ይኸውልሽ ላይቭሽን አላየሁትም፣ ሪከርድ ነው ያየሁት። ስለ ቡቡ ባል ምናምን ስትናገሪ መጀመሪያ ከጎኗ ሆነ ዛሬ እንዴት ነው ተገልብጣ የምትናገረው ብዬ ነው የተሳደብኩት እንጂ ለቡቡ ተደርቤ አይደለም። ኦኬ አይ መጀመሪያስ አንቺ ቤሩት ነሽ ያለሽው? ችግር የለም እኔ ቤሩት ነኝ ያለሁበትን እነግርሻለሁ። አረ ችግር የለም እኔ ያለሽበት ምናምን ሀቅ የለሽም ነው የምትይው? እኔ ይኸውልሽ እዚህ ጋር ከሱሱ ጎን አንቺ ቆመሽ ነኝ እኮ አሁንም ከጎኗ እኮ ነኝ፣ ግን ሀቅ የለሽም። ዜድ ሁሉ ውሸት ነው የምትይ? በቃ የቤሩት ሰዎች ውሸታም እንድትሉኝ ነው የምፈልገው። እኔ ውሸታም ነሽ እያልኩ አይደለም እኮ ምንም ቢሆን አብራችሁ በልታችኋል ጠጥታችኋል አይደለ? የፈለገ ነገር አብሬ ኖ ነቆራ አዳምጪኝ፣ አንድ እየተደማመጥን ነቆራ ነው አብሬ የበላሁት እኔ ከሀምበርገር ብቻ ነው። እኔ ከሱሱ ጋር አብሬ በልቼ ጠጥቻለሁ። እኔ ቆይ ልንገርሽ፣ እዚህ ጋር ያውቃሉ እነ ናኒ እነ ክርስቲና ምናምን ያውቃሉ። እሺ የኔ እናት እኔ ልንገርሽ፣ እኔ በደንብ አብሬ የበላሁ የጠጣሁ ቢያደርጉም እኔ ከሀምበርገር ነው። ኦኬ እዚህ ሱሱ አዎ እንተዋወቃለን፣ አዎ ሰላም እንባባላለን፣ አዎ እንደዋወላለን። ገባሽ? አብሬ የጠጣሁበት የበላሁበት ያሸንዳ ቀን ነው። ኦኬ አዎ መዝናኛ ቤት ከተገናኘን አዎ ቁጭ ብለን በአንድ ላይ እንኳን ጠጠር አናውቅም። ኦኬ እዚህ ጋር እኔ የተናገርኩትን እኔ እናገራለሁ ስላለች ነው። እዚህ ስትሄድ እከሌ እንደዚህ በል እንጂ እኔ እናገራለሁ ስላለች እኔ መስሎኝ ነው ያወራው። ስለመሰለኝ ነው የምታወራ ራሷ መስሎኝ ነው እናገራለሁ ብዙ ነገር ስላለች ነው። እዚህ እንደዛ ስላለች ነው ያወራው እንጂ እኔ እንደዚህ እንደምባል አሽቃባጭ እንደምባል መቻወቁ አርፌ እንደናኒ እንደነ ክርስቲና ጸጥ አልልም ነበር እንዴ? እንደዚህ ባቅ ኑሮ አልልም ነበር። ፊት ለፊት ነው እኮ ነው። እኔ በቃ ሰላም አንድ ነገር ልንገርሽ። እኔ አንዴ ልወጣ ነው። አንዴ ሳራ እኔ ልወጣ ኦኬ ኤደን ምንድን ነው ያልሽ? ማንን ነው ያጋጨሁት? ማንን ነው እንትን ያልኩት? ኧረ እኔ ውጪ፣ አንቺ ሌላ ወሬ ላይ ነሽ ያለሽው። ቆይ ሳርዬ በኋላ ትገቢያለሽ። አንዴ በእናትሽ አንቺ ሌላ ወሬ ነው የምታወሪው። ነይ ፍቅሬ ቀጥይ። ሳራ በኋላ ዜድ ይኸውልሽ፣ እኔ እዚህ ጋር ምን አገባት እሱ። አንቺ የመጀመሪያሽ ጊዜ አይደለም በሰው ጣልቃ ገብተሽ አሽቃባሽ ስትበይ ለመጀመሪያ ጊዜሽ አይደለም። አንቺ መማር አለብሽ እዚህ ጋር ኦኬ። አንቺ አንድ ሰው ሁሌ አብረሽው ስለበለሽ ስለጠጣሽ አይደለም፣ ጓደኛ ማቾች ስለሆንሽ አይደለም። ኦኬ አንቺ እኔ የተናገርኩሽ ምን አገባሽ በሚል ነገር ነው እንጂ ሌላ ነገር ከአንቺ ጋር ችግር ኖሮብኝ አይደለም። ኖ ቆራ እኔ እኮ ትክክል እኮ ነሽ፣ አያገባኝም ያልኩሽ ነው። ግን እኔ በውስጥ ላውራሽ እኔ የተባልኩትን ራሷ ባለቤት ያለችው ገባሽ ነው ያወራሁት። የምትናገር መስሎኝ ነው ያወራሁት። እንደዚህ የምታሳፍረን አልመሰለኝም። ማንም ያውቃል ሁሉ ዋላ ክርስቲና ዋላ ናኒ ብዙ ድፍን ቤሩት የሚያውቅ ነው። እኔ እንደዚህ የምታሳፍረን መሰለኝ እንዴ? ወጣ የምትናገር ነው ይመስለኝ። ኦኬ እንደዚህ ብዬ የተናገርኩት እና ችግር የለውም። በቃ እኔ ይኸውልሽ ዜድን የበዛ ነገር ነው እንጂ ሰደብኩሽ ሌላ ችግር ኖሮብኝ አይደለም። ይቅርታ እኔ አያገባኝም። በሽ እኔ የሚያገባኝ ነገር የለም። ዜድ ይቅርታ እኔ ችግር የለብኝም። ገባሽ? ችግር ኖሮብኝ እህትማሞች ነን። ግን እውነታው ያወቃችሁት ለምን ትሰድቡኛላችሁ ነው እንጂ ችግር የለብኝም። እንዴት አደራችሁ? እንዴት አደርሽ?
አለ ዛይድ ለምንድን ነው የምታብራሪው? ለመጣው ሊሄደው አንድ አይነት ድምጽ ቤይሩት ያለ ነው። ሁሉም የቤይሩት የተወለድ ነው። ሶሪ እሺ፣ ደራደራ ሁሉም ተጥረዋል ማለት ለምንድን ነው የምታብራሪው? ያብራራችሁ ሰላም ቢፈጥሩ ነው ፍቅሬ። ለማንም አጣ ሁሉም ያውቃሉ። ይሄ እኮ እውነታ ነው የተናገረችው። በቃ ምንም አልተፈጠረም እኮ አሁን እነሱ የተሰማቸውን ስሜት ነው ሁለቱም የተነጋገሩት። ታረቁ በቃ። ከነቆራ ጋር ተጋጭተው ነበር፣ አላስማማቸውም የሆነ ነገር ተስማሙ፣ በቃ ዘጉት። ናንዬ ቆይ አንዴ እኔ ፍቅር ቆይ አንዴ ማሬ አልተስማሙም ነበር፣ ተስማሙ እኮ በቃ ነገረቻት። ያችም የተሰማኝ እንደዚህ ነው አለች፣ እችም እንደዛ ተስማሙ፣ ጨርሰዋል ማለት ነው። ኤዶም ዛይድ የተናገረችው ይሄ እውነታ ነው፣ ሁላችንም የምናውቀው እውነት ነው። እውነቱን ለመካድ ከፈለግን በራሱ ሁሉም እውነት አለው። ይማርታም በቃ አሁን እኮ ሊስማሙ ነው እኮ እየተስማሙ ነው ዛሬ። ናናን አስገቢያት፣ ናናን አስገቢያት። ጋይሶች በእናታችሁ እንትናን ቡቡ የሚለውን አካውንት ሼር አድርጉላት። ሄዶም ወደ ነይ ብሎክ ነው ማረግሽ። ነይ ውጪ፣ ነይ ውጪ አንቺ ሴጣን። እዚህ ግን ቤይሩት ያለ ነው ከአንድ እናት ነው የወጣ ነው። ድምጻችን አንድ አይነት ሁላችን። እሱ አምላክ እንዴና አንዴ ላውራ ኤዶም አውሪ እሰማለሁ። ዜድዬ እኔ ቪዲዮ አለ እንደዚህ አይነት ቪዲዮ አለኝ ብዬ እኔ ነግሬሻለሁ እንዴ? አረ ማንም ከማን አውርተሽ ታውቂያለሽ? ከዚህ እንደዚህ አይነት አታወሪም። የት ስንተዋወቅ እንደዚህ የምንባባለው ገብቶሻል አይደለም? እኔ አሁን ይኸውልሽ የሆነ እንትን ለሄደሽ ለዜድ እንደዚህ አይነት ቪዲዮ አለ ብለሽ ተናግረሽ ልቀቂው አለች ምናምን። እኔ ስለምን ቪዲዮ ነው እንደዚህ አይነት ቪዲዮ አለ ይለቀቅብሽ ነው እኔ ብዬሻለሁ። እንደዚህ ወሬ አላወራንም እኔ እና አንቺ አይደለ? አረ እኔ እና አንቺ በምን አውርተን ነው እንደዚህ? ኧረ ሚካኤል ነው አውቆ ሊያወጣጥሽ ነው። አለሽ የለሽም ሊያወጣጥሽ ነው። እባክሽ የእነዚህ ሲስተም አታውቂ ማለት ነው አንቺ። ናና ዝምባቸው ሚካኤል ለማንም አላልኩም እኔ። ይኸው ሞላት እናቴ ለማንም አላልኩም። ናና ሪካርድ ናና ይኸውልሽ፣ እዚህ ሀገር ታውቂያቸዋለሽ መቼስ የሰው ልጅ ዋሽቶ በሚያስታርቅበት ዘመን እዚህ ሀገር ዋሽቶ ማጣላት ነው የሚችሉበት። ገባሽ? ስለዚህ እንደዚህ አሉ ቻለሽ ምናምን ከተባባለማ በጣም ብዙ ነገር ነው የሚሰማው። ስታያቸው እንዳሰሚያቸው እሺ አውቀው ናናዬ አውቀው ማለት ነው። የሆነ ቪዲዮ ወይ ሰው የላከላት ይኖራል ወይ ምናምን የያዘችበት ነገር ይኖራል ምናምን ብሎ ሊያወጣጥሽ ነው እንጂ አላልኩም። በቃ ቡቡን ጥሯትና ሰላም ይፍጠሩ። ለመቅዲ ሼር አድርጉላት። አይ በቃ ይሄን በቃ ነው ናናዬ እኔ ከአንቺ እንደዚህ አይነት ንግግርም አልተነጋገርኩም። በእንደዚህ አይነት ነገርም አንቀራረብም። እኔና አንቺ በምን አወራሻለሁ? መቅደስን ጥሯትና ከመቅደስ ጋር ይታረቁ። በቃ እንትን አትበሉ፣ አታለቅልቁ። መቅደስን ጥሯት፣ ይታረቁ፣ ፍቱ። በቃ ዛሬ የእርቅ ቀን ነው። ታይ በቃ ዜድ ትታለች እኮ ምንድነው እናንተ አድርጊ የምትሏት? ትታለች በቃ ልጅቷ እኮ ተስማሙ እኮ ሁሉም ተስማምቷል። አሁን የቀሩት መቅዲና ዜድ ናቸው። ይታረቃሉ እነሱም። በቃ አታለቅልቁ፣ ጥሯት፣ መቅዲ ይታረቁ። ሂዶም ወይ ይብዳል። እንደዚህ የሚጽፉ ያሉ እኮ አውቆ ነገሩ እንዲጋጋል እኮ ነው። እናቴ ጋጋልኛ እንዳንስማማ አልኩሽ እኮ። የጠላት ወሬ ጠላት እኮ ብዙ ነው። መምጫ አይታወቅም። ፍቅሬ ከምትወጁ ሰው ጋር ላይ ባሉሽ ከሰው ከመንደሩ ሴት ጋር ሁላ ያጣሉሽ ጠላት። እኔ እኮ ብዬሻለሁ ፍቅሬ ኤዱ ነጁንም ትጠራ ለመሰልሽ የነጁንም የምትሰደበበት ቦታ ላይ ከናኔ ጋር ሪፖስት ተደርጎ እኔ ራሴ ስክሪንሹት ሪፖስት ታደረገ መቅደስ ስክሪንሹት ራሴ የመታወት አደረገባሽ። ከተታረቁ ነጁም ትጠራ። የፈለጋችሁትን ሰው ጠርታችሁ አስታርቁ። ሁሉም ቢታረቁ እኛ ሰላማችን ነው የምንፈልገው፣ መጣላታችሁን አንፈልግም። አለቀ። ለምንድን ነው ቢፍቱን ሚውት ያደረጋችኋት? ማነው ሚውት ያደረጋት? ፍቷት፣ እንድታነሳ ጥሯት። ምንም አይነት ቅሬታ የለባትም። እህታታሞች ናቸው እነሱ። አልኳችሁ እኮ ጨርቆሴ እኔ ማሪ እኔ ስራሽን ስሪ። ቤት ስገቢ እኔ እና አንቺ እናብላለዋለን። ያንን ወይ ኤዶም ቢፍቱን ፍቻት። ለምንድን ነው ሚውት ያደረጓት? ይደብራል። እኔ እንደውም የታለች ቢፍቱ? እኔ ቢፍቱን ልሽ ብዬ ሚውት ማረጋት። የኔ ማር ማን ያደረገሽ? ለምን ሞዴሬተር አሰጭኝም? ለኔ ነሽ ልስጥሽ። የኔ ፍቅር ታስቸግራላችሁ እኮ ለዛ ነው ውድዬ፣ ታስቸግራላችሁ። የኔ ማር እያስቸገራችሁኝ እኮ ነው። ሞዴሬተር ነይ እስቲ ናና። ይኸው ሰጣሁሽ ፍቅሬ። እስቲ ፍቻት። ማን ነው ደግሞ ሚውት ያደረጋት? እናንተ ታብታብ አድርጉ፣
ቁጭ ብላችሁ ወሬያችሁን ከምታወሩ ቢፍቱ የአበባ አንድ አበባ ስጪ በእናትሽ ልፍታሽ አበባ ስጪ አጣውሽ እዚህ ጋር ከባድ ባለጌ ነይ አንቺ ነሽ ባለጌ ስዳደግ ሰይጣን የሰይጣን ተምሳሌት ነጭ እቴ ልክስክስ ነጭ ባለጌ ስዳደግ ሄዱ ጎበዝ ፈጣሪ የሚወደው መስማማት እና እሳ ታዲያ ሰይጣን ያጣላል እኛ እናስታርቃለን ምን አባቱ ምስና ቢፍቱዬ ተፈታሽ ቢፍቱዬ ጻፊ የሆነ ነገር ፈትቼሻለሁ ታረቁልና እሱ ነው የምንፈልገው አንዴ አራዳ ልጅ የኔ ፍቅር ቆይ አንዴ ትገቢያለሽ እሺ ሄዱ የሚሰበታ ልጅ ነሽ አይደል አይደለም የናዝሬት ልጅ ነኝ ማለት ምናልባት ሩኬት ልካ መስራት ይሆን ነው ተባረኩልን አሜን አዎ የሚሳደቡትን ሁሉ ሞዴሬተር እኔ ቤት ያላችሁ ብሎክ አድርጓቸው ሚውት አይደለም ብሎክ መቅደስ ላኪልኝ ሳራ ይሸገሯል ሳራ ምንድነው እየቀያየሽ የምትመጭብኝ ፍቅሬ በሰላም ነው ማርዬ ማን ነካሽ ታምቻለሁ ብለሽ ነው መጪ የምመጪው እዚህ ቤት ማንንም አልነካሽም የኔ ማር ታረቁ እኮ እንዲታረቁ ጥሯት ሂዱ ለመቅደስ ሼር አድርጎላት ሂዱ የናዝሬት ልጅ ነሽ አዎ ከቢሩት ውጪ ያሉት ናቸው የሚረብሹት አዎ ሊያጣሉን እንደ ዱባይ ካልሆናችሁ ብለው ይታረቃሉ አሁን ይስፈድሽ ነው ሙደድሽ ደግሞ ከመች ወዲህ ነው የናዝሬት ልጅ ሆንሽ አታላ እና የበልጅ ነኝ የወንጂ ልጅ ነኝ ወይ መድኃኒዓለም ጉድ እኮ ነው ጎበዝ እውነት ያለው ሰው መጥቶ እዚህ ጋር ይጋፈጥ አንዲ ተረጋጋ ልቤ እኔ ፍቅር ቴንክ ዩ ያገሬ ልጅ ነሽ ለካ ምን አባሽ አሁን የናዝሬት ልጅ አይደለሽም ስትይኛል ነበር ያገሬ ልጅ አይደለም ቀይሬያለሁ ወደ ሞጆ ገብቻለሁ እነ ትክክል አይዟችሁ እና እነሱ አይደሉ እንዴ የሆነሉ ነገር ያመጡት አረ ነሽ እኮ ነኝ ማተ ጥርቴን አስቀይሬው ነው ፍቅሬ ኔቨር ጊቭ አፕ ለምንድን ነው ናኒን የምትሰድቢያት ወደ እንጂ ግቢ እሺ ገባል አሁን አንቺ ኔቨር ጊቭ አፕ ናንሹ ቤብ ተበጂ ያልሺ እናሽ ትበላ ወይ አክብሪያቸው እናቱ ትበደላቸው ናንሹ መከራ ናኒ ዜድ እና ሄዱ ደውዬላታለሁ እና እኔ ብያቸዋለሁ ትላንትና በውስጥ እንድንጨርስ ነበረ ዜድ ግን እኔ ቲክታክ ላይ ነው የተሰደብኩት ስለዚህ ቲክታክ ላይ መጣ ነው ይቅርታ የምንባባለው ባለችው መሰረት ደውዬላታለሁ 10 ደቂቃ ስጡኝ ተብላችኋል እስከዛ ታብታብ አድርጋችሁ ታብታብ ቤታ እንዳትሳደቡ ህርቁ ማየት የፈለገ እንዳይሳደብ ታብታብ አድርጉ ቁጭ ብላችሁ አትሳደቡ የተሳደበን ሰው ብሎክ ነው የማደርገው እማ እንዲያስገብኝ አንዴ ልንገራችሁ እዚህ ማለት ነው አንዴ ልንገርሽ ሳምሪ አንዴ ሚት አድርጊ እኔ ደግሞ የምፈልገው ስቶሪ ላይ አድርጋ ቆሻሻ ለዝቢያን ሰካራም የወደቀ ሰው ቫይራል ቪው ማንሳት አንችልም እኛ ፍቅር ነን እንዳለችው ዜድ ሂጅበት ብላ ይቅርታ ተሳስቼ ነው እንደዚህ ያልኩሽ ብላ ቪዲዮ እንድትሰራልኝ ነው የምፈልገው እዚህ አደባባይ ላይ መጣ ይቅርታ እንድትለይ አልፈልግም ዜድ ደግሞ ምንድነው የምትቀያየሩ ፍቅሬ ምን ሆነሻል ማርዬ ሰው ማይቀየር ሬሳ ብቻ ነው የሞተ ሰው ብቻ ነው ሰው ነኝ ቀየራለሁ በቃ ማሊ ቆይ ስመጣ ትነጋገራለን ዋናው ሰላም መፍጠራችሁ ነው ቪዲዮንም ትሰራለች ኢትስ ኦኬ ዋናው ሰላም ማብረዳችሁ ነው አለቀ ማሪ ቡና ጠጪ አልጠጣሽም ውድዬ የኔ እናት የኔ ተበለን አይደይ ጠጪ ቡና ተራ መጀመሪያ ቆይ ታቱ ወይ ሳምሪ እግዚአብሔር ይስጥሽ ትናንት ደግሞ አዱ ሳምሪ ልትሄድብኝ ነበር ላይ እኔ ለሄድብሻለሁ አቢቤ ኧረ ተይ ፍቅሬ የቆየ ቂም አለ እንታረቅ እዚሁ እኔና አንቺም ታላቁ ሳምሪ ተረጋጊ ቆይ
هاي كراجع قالوا هم جرا صحيفة هم جرا بنت ታምሪ እኔ አውሪኝ እኔ ታስ ቆይ እሷን ቡና ጠጣ ታምሪ የቆየቂ ማለ ሆድሽ ውስጥ ማሪ ያስተፈውት ነገር አለ ዛይድ ረከሞ ከደውላልከ ዳር አራይ ኦኬ ችግር ይውልኝ ኦኬ ግዳፍ ያንተ ገድሽ ትርጉም ማናት ሳራ የሸገሯ ምናምን ነገር ሳሪዬ ቆይ አንዴ ፍቅሬሽ አንዴ ማሪ አንዴ አስገብኝ ማሪ ቆይ አንዴ ህርቅ ላይ ነኝ ምን ልታረጊ ነው ይቅርታ ልትባይ ነው አንቺም ይቅርታ ፈልገሽ ነው ከይቅርታ ውጭ አናስተናግድም ማሪ ይቅርታ ቀን ስለሆነ ከይቅርታ ውጭ አናስተናግድም አይዘት አይዘት ገና ጀመረሽ ሳትሄጂ ምንድነው ይቅርታ እንዴ እንዲማ እንዳይወር ኤዶም እንዳታስወጪ እንዳታስ ሜሪን ያስገባ ናኒ ላንቺ ራሱ ማለት ነግርሻለሁ ሜሪን ካስገባሻት አንቺን ነው ማስወጣሽ ሜሪ አይመለከትሽም እሺ አታቀሳስሪ ወረኛ ተታጣላ ዜድ ኤዶም አንድ ነገር ልንገርሽ ቆይ ልንገርሽ አንድ ነገር ልንገርሽ ስለ ሜሮን ልንገርሽ አንድ ነገር እኔ ሲጀምር አሁን እኔ ሜሮንን አላስገባትም ካየሽ ውስጥ ኢንቦክስ እየመለስኩ ነበር ሜሮን ከመጀመሪያው ጀምሮ ከኛ ጋር ነበረች ድምጽ እየሆነች ነበር ኦኬ እየሰማሽኝ ነው እየሰማሁሽ ነው ማሪ አንደኛ ሁለተኛ ነገር ደግሞ መጀመሪያ አሉባልታ ያመጣችው እኛ ጋር እንትና ማናት እቺ ቡቡዬ እኔና ማናት ሜሮንን ነው ስትሳደብ ሰደቡኝ እያለች አስጠርታ ያስጠየቀችን ያልሰደብናትን ማለት ነው እሷም ተነክታ ነው መታ የምታወራው እዚህ ጋር ምንም ዱባይ ብትኖርም ከኛ ጎን ናት ከሱሱ ጎን ናት ገባሽ አይደለ ስለሱሱ ስለማንም ሲወራ አለችበት እሷ አፋፋን አትበያት ሶሪ እና አሁን እኮ እኔ እኮ ሊታረቁ ነው ያልኳት ለምንድን ነው ገብታ ልጅቷን ሂጅበት የምትላት ሂጅበት አላለቻትም እሷን እየተናገረቻት ነው እኮ ለወራቻት ነው መቻ አስጨርሻት አላስጨርሻትም እኮ አላስጨርሳትም እየተስማሙ አይደለም አላስጨርሳትም ደግሞ ምንድነው ስለ ሜሪ ጸባይ ለኔ ልታብራሪልኝ ነው እኔና አንቺ ምን እንጣላና አንቺንም ላስወጣሽ ደግሞ ኤዶም ቤት ይደም አይደለም አንቺ ናኒ ሁላችን ድምጻችን አንድ አይነት ስለሆነ ማናችን እንደምንናገር ስለማይታወቅ አንድ በአንድ እንናገር ቻው ደህና ዋሉ ቆይ ጠብቂያት አንቺ ደግሞ ዜድ የት ነው የምትሄጂው አስከፋቸው ዜድን ትላንትና እኔ ማታ ደውዬልሽ ነበር ከተፖስተው በኋላ እንደውም እኔ በውስጥ እንደ አውርቼሽ ብሎክ ተደራርገን ነበር ታውቂያለሽ በውስጥ አውርቼሽ በቃ ይሄ ለሱሱ ለልጇ ለቤሩትም ሰው አይመጥንም በቃ ይበቃል ብዬ አክብረሽኝ አንቺም ያለው ነገር ተነጋግረን ምናምን ተስማምተናል እና መከራንም ብያት መከራም አውርታ በቃ እኔ ችግር የለብኝም እኔ ደበረኝ ነገር ነበረ ስለደበረኝ ነው ቲክታክ ላይ ወጥቼ የተናገርኩት እኔ ችግር የለብኝም ብንታረቅም ባንታረቅም እኛ አንድ ሀገር ነን ያለነው ብላ እሷም ሀሳቧን እንትን ብላ በስልክ አውርተን ጨርሰን ነበር ግን ዜድ አሁን እኔ ቲክታክ ላይ ነው የተሰደብኩት ስለዚህ ቲክታክ ላይ እንታረቅ ስላለሽ ነው የጠራሁሽ ደውዬ እንጂ እኔ እንደ ትልቅ ሰው በውስጥ ነበር እንድትታረቁ የፈለግኩት ይሄ የዜድ ምርጫ ስለሆነ ምርጫችሁን ያው ቲክታክ ላይ ስለተጀመረ ቲክታክ ላይ ይውጣ ተብሎ ነው እንግዲህ እግዚአብሔር ካለ ምሕረቱን ያወርድ ዜድን ሼር አድርጉላት መታ ነበር እስኪ ቡቡ ትምጣና ዜድ አውሪ ሙት አይሻው አይደል ይባለችበት ምናሽ መቅዲ ትመጣ ነው ማውራው ስትገባ አሁን ለምሳሌ እሷ የተፖስተውን ርዕስ አድርጋ አውርታለች ስለዚህ አንቺ ደግሞ በዚህ መልኩ ነው ብለሽ አውሪ እኔ ደግሞ ይላችሁ ምናግራችሁ ነገር ፍርድ ለራስ ነው ማንም ሰው ሴት ብትሆን እየተሰደበች 3 ወር ሙሉ አትችልም 3 ወር ሙሉ ተሰድቤያለሁ በጣም ነው መወዳት ዜድን ከዚህ ጸብ በፊት ሱሱ እንደዚህ አይነት ነገር ከመፈጠሩ በፊት እኔና ዜድ እንተዋወቃለን ስንገናኝ እንኳን ተቃቅፈን የምንሳሳም የምንዋደድ ሰዎች ነበር ጀመረች ገና እሷ እስር ቤት ሆና ስትጀምር ውረጂ ብዬ ከገስት ላይ ማስረጃ ካለሽ ላኪልኝ አልኳት አለኝ አለች ላኪ ስላት አላከችልኝም ተይኝ ዜድ በቃ እኔም ደግሞ ይሄው ሰውየው እንዲያላረገም ይሆናስ ብሎኝ
የራሱ ድምፅ አለ ብዬ የሰውየውን ድምፅ ራሱ ሼር አረኩላትኝ። ታይም በቃ ስላት እሺ ብላ ላይክ ላከችልኝ። በዋትሳፕ አለ የራሷን ቮይስ ዲሌት አደረገች። የኔ ቮይስ ግን አለ በኮንፊደንስ ስለሆነ ያወራሁት ማለት ነው። ከዛ ይሄ ካለቀ በኋላም ድጋሚ ተነሳ። መቅዳ ሰርፈሽ ተቀመጪ። አው ያኔ ምን አገባሽ ብያት ነው። ለምንድን ነው ያልኳት? ባለቤቷ ተፈታለች፣ አንደበት አላት። ይሄው ዛሬም እኮ ባለቤቷ ወጣ ምን አገባሽ ነው ያለቻት። እኔን ያልኩትን ቃል በቃ ባለቤቷ ስለ ራሷ ህይወት ራሷ መናገር ትችላለች፣ ራሷ መቆም ትችላለች፣ ራሷ ማውራት ትችላለች። አሁን ነፃ ናት፣ ወጣለች ከእስር ቤት። የተደረገችው የተበደለችው ነገር ካለ ወጣ ማውራት ትችላለች። አንቺ ምን አገባሽ? ዝም በይ ዜድ። ከአንድም 3-4 በወንዶች ባበሻም ቢሆን የምትቀርባቸው አለች። ፀጉር ቤትም የምናከብራት የምንወዳት ሳምሪ የምትባል ስሞታ ስልክ የሆነ ፈርቻ አይነት ነገር ነው የተደረገብኝ። እኔ ስለምወዳት ነው ስለማከብራት፣ በቃላት መሳሳት ስለማልፈልግ በብዙ ሰዎች ታይ እያልኩ አስላኩባት። ተይን በቃ ተይን። ከበደላትም ሚስት እየወታ ራሷ ትናገረው ባሏን። ይኸው አያገባሽም እንዳለችው እንደዛሬ እንዳትባል። በቃ አንቺ ዝም በይ፣ በሰው ህይወት አትግቢ። በቃ ዮኒም በዳይ ይሁን እሷም ተበዳይ ይሁን ተስማምቶ አብረው ነው የሚሆኑት። ነገ እኛን ነው የሚባሱት። ስለዚህ እኛንን በቃ ይሄ የእነሱ ህይወት ነው፣ ራሳቸው ይናገሩ። ሱሱ ትናገር። አያገባሽም ነው ያልኳት። አያገባሽም በጥቅሉ በአንድ አማርኛ አያገባሽም። አንቺ ዮኒ ሜዶ ዳውራ ድረስ ወንዶች ባሉበት ቁጭ አድርጎ የት በአካል ያየሽኝ ነው? ምን ማስረጃ አለሽ? ምረ የምታወሪው ሲላት እኔ አንተ አልበደልከኝም፣ አንተ ከኔ ጋር ችግር የለብን ፐርሰናሊ በቃ እነ ከሊት ወሬ አውርተውልኝ ነው አለችው። ጥሪያቸው አላት። ተጠሩ፣ አልመጡም በቦታው። እሱ ግን ተገኝቶ ወርዶ አውርቷታል። አልመጡም እነሱ ባወሩበት። ነይ ግቢ። ይኸውልሽ አንቺ ባለሽበት መቅዲ ይቅርታ፣ ቆይ ዜድ ነይ ግቢ። አንቺ ባለሽበት ነው ማውራት የምትችለው። እሺ ለእኑ አንቺ ነሽ የምትታረቂው። ሶ ነይ ግቢ። ታችሁንሽ ከምትጽፊ ማሪ ኑና ሰላም ፍጠሩ። በቃ ሰላም አብርዱ ማርዬ። እሺ ለሀቅ ነው ገባሽ? ሰውም ህዝብም እንዲፈርድ ትክክለኛው ዮኒ ሞርዳን ማለት ወሬው ራሱ አስፈላጊ አይደለም። አውራልኝ ያለቻቸው ሰዎችም መጥተው ዮኒ ጋር አልተጋፈጡም። እኔም የምጠይቃት ነገር አለ። መጨረሻ ላይ ነው መሆኑንም በአንድ ላይ ማስተናገድ አንችልም። እኔ ከዜድ ውጭ ከማንም ጋር ችግር የለብኝም። ያለብኝ ካለ ያረኩት ነገር ካለ በማስረጃ እንጂ ባሉሽ ማንም ሰው ምንም እንዳይጠይቀኝ በማስረጃ ጠይቅሻለሁ። እስከመጣሽ ድረስ ድብን አድርጌ ነው የምጠይቅሽ በማስረጃ። አንዴ ማስረጃ ምናምን መጠየቃችን ምክንያቱም ምንም ስለሆነ ሁለታችሁ ሚውት አድርጉ። ሁለታችሁ ሚውት አድርጉ። እንዲመለስልኝ ነው የምፈልገው። ኤደም ወይ ወራለ ወይ እንዲመለስልኝ ነው የምፈልገው። ሁላችሁ ሚውት አድርጉ። ራስሽን ሚውት አድርጊ። አንዴ ልናገር ራስሽን ሚውት በመድኃኒዓለም። እሺ ቆይ አንዴ ግን አንድ ነገር ልንገርሽ። ግልፍተኝነት አስፈላጊ አይደለም። ልትታረቁ ነው የመጣችሁት። አንቺ ናኒ አንቺ ማትናገሪ፣ መቅደስ አንቺ ማትናገራት፣ ዜድም እላፊ ቃል እንዳትነጋገሩ። ልትስማሙ እንጂ ልትጣሉ አይደለም። መናገር ካለብኝ በቤቴ ነው አልናገርም። አንድ እኔ መመለስ ያለብኝ አያገባሽም ያለችኝ ትክክሏ ናት ባለቤቷ። እውነቱም ራሷ ታውቀዋለች። እዚህ ያሉ ጓደኞቿ ያውቋታል። አንቺም በደንብ አድርገሽ ታውቂያለሽ ምን እንዳረጋት ምን እንደሚያረጋት። በቃ አያገባሽም ተባኩ፣ ጸጥ ብያለሁ። ሁለተኛ ወንድሜ እኔ እዚህ ጋር ከስሱ ጋር ትንሽ ቀረቤታን ቢኖረኝ ወንድሜ ተሞላቆን ያደገው ስራ አይወድም። ወንድሜ ካለ ብር ስለማትሰጣቸው፣ ወንድሜ ካለ ስለማትጋብዛቸው፣ ወንድሜ ካለ ምንም ነገር ስለማታረግላቸው ነው ለዚህ የጠመዱት። ወንድሜ ያልሽ ለማን ነው የምትጋብዘው? እዚህ ላይ ስምሽ ተጠርቷል። እዚህ ላይ አንቺ እኛ እሷ ጋር እንቀርባለን። ቆይ አዳምጪ። ከእሷ ጋር የምትቀርበው ክርስቲና ናት። ከእሷ ጋር የምትቀርበው እነሱ ጋር ያለኝን እኔ ጨርሻለሁ። አንቺ ስለራስሽ ብቻ ነው ማውራት የምትችይው። እኔ ስላለሁበት ቤት ወንድሜ ካለ እኔ ነኝ ወንድምሽ የነካሁት። ወንድምሽ የነካሁት እኔ ነኝ። አልነካሽም። ስምሽን እኔ ግን ሜንሽን አላረኩም። መብት የለሽም። ተግባቡ። ይኸውላችሁ ተግባቡ። ስምሽን ሜንሽን ታደርግሽ ነው ብለሽ አልሽኝ። ቆይ አንዴ መቅዲም ዜድም ቆይ አንዴ መቅዲ ዜድ እያለችሽ ያለችው እኛንን አጠገቡ ያለነው እኛንን ቤሩት ላይ ያለነው አብረን ምንበላው ምንጠጣው እኛንን ብላለች። አንቺም ደግሞ በተራሽ ስም አልጠራውም ብለሻል። አንቺም ሀቅሽ ነው። ዜድም የመጠየቅ ሀቅ አላት። ምክንያቱም ሁላችንም አብረናት እንበላለን እንጠጣለን ያለችው ለየብቻ ብቻውን አውጥቶ እኔ ነኝ ያለም የለም። መቅዲ ትክክል ነሽ። አንቺም በራስሽ ቤት ስም አልጠራሽም። ግን አሁን እንደዚህ እንትን ማለቱ አስፈላጊ አይደለም። አንቺን አይደለም ብለሻታል። ኦኬ ለማንም ይሁን ያልሽው
አሁን ዜድ ቅር ብሏታል። ይሄ የተናገርሽው ነገር ቅር ብሏታል። መቅዲ ከቻልሽ ይቅርታ ቢያት ፍቅሬ አሳጥሪው ይቅርታ ለፈለው ይቅርታ ማለት እኮ ትንሽነት አይደለም። ለዛች አንድ ጽሁፍ ነው አይደለ? እሷ 3 ወር ስትረግጠኝ ለነበረችው ነገርስ ማን ነው እሷ ራሷ ኃላፊነት ትወስዳለች። አልፏል። ሁላችንም ተነቋቁረናል። ያልተነካካ የለም። አሁን እዚህ ጋር ልናስማማችሁ ነው፣ ልናጣላችሁ አይደለም። ስላለፈ ነገር አታውሩ። እኔ ይኸውልሽ አንድ ነገር ልጨርሽ። አንቺ መቅዲ አዳምጪኝ፣ መቅዲ አዳምጪ አንዴ። እዚህ ጋር ልትስማሙ ነው፣ ልትጣሉ አይደለም። ዜድም ወይ መቅደስም ሆንሽ ዜድም ሆንሽ አይመለከታችሁም። ስለ ዜድና ስለ ዮኒ አይመለከታችሁም። ወንድምሽ ተማላቆ ካደገ አንቺ ወንድምሽ የምትወጂው ከሆነ ማለት ነው። ወንድምሽ አደባባይ ላይ በስንት ሺህ ሰው እየተዋረደ ለምን ብር አልከፈልችለትም? እንድትናገር ማታረጊያት ምን ሆነሽ ነው? አለኝ እናገራለሁ። ኤዶም ዝም በይ። ኤዶም ዜድ ውጪ ካልሆነ ውረጂ። ሿሚ ሲር በቃ ዝም በይ። ኤዶም ዝም በይ። መጠየቅ የምትፈልገውን እኔ እና እሷ እንጠየቅ። ሁላችሁም በቃ አዎ፣ ኤዶም ዝም በይ። አንድ የሚታርጉልኝ ስለወንድሞቻችሁ አይደለም በሚካኤል ኤዶም ተይ። የሚታርጊ አንዴ የሚታርጉላችሁ። ለምንድን ነው ወንድምሽ የምትወጂው ከሆነ እኔ ከጨረስኩ በኋላ ነው የምትመልሽልኝ። ወንድምሽ የምትወጂው ከሆነ በአደባባይ በስንት ሺህ ህዝብ ሀቢባ ቤት እየተዋረደ አንቺ ወንድምሽ ተማላቆ አይደለም ያደገው? ብር የሚከፍልለት እኔ ነኝ ወጥቼ የከፈልኩለት። ለማን ስል? ለሱስ ስል ነው። ሱስ ስለምወዳት ነው። ወንድምሽ የምትወጂው ከሆነ ወንድምሽ ተሟላቆ ካደገ ለምንድን ነው መኪና ሲነጠቅ ያልከፈልሽለት ብር? ማን እንዲከፍልለት ፈልገሽ ነው? ልጨርስ አሁን ልመልስልሽ። እኔ ልጨርስና ትጨርሻለሽ። አዎ ትጨርሻለሽ። ተሟላቆን ያደገ ስራ አይወድም ብለሻል። እንግዲህ ወንድምሽ ተሟላቆ ካደገ ብር እዚህ መኪና ሲነጠቅ ቁልፍ ሲወሰድ መኪናው ሲነጠቅ ለምን አውጥተሽ አንቺ ባለስራ አይደለሽም? እየሰራሽ አይደለሽም? ለምን አውጥተሽ አልከፈልሽለትም? ለወንድምሽ የምትቆረቆሪ ከሆነ ወንድምሽ ብልግና ሲሰራ ለምን ተው አትይውም? የምትወጃት ከሆነ ማስረጃ ላልሽኝ ማስረጃ ላንቺ አልሰጥሽም። ማስረጃ እኔ የምፈልገው ህዝብ ፊት ሀቢባ ቤት ግቢ ሲባል ማስረጃ ይዘሽ ነይ ሲባል ማስረጃ ይዤ እገባለሁ። ችግር የለብንም። ከዛ ሀቅ ይወጣል። ጸጥ ያልኩት ለዛ ነው። እስካሁን ጸጥ የምለው ያለሁት ሰላም ግቢ። እሺ እኔ አንቺ ማላቸው ልመልስልሽ መጣሁ። ለጥያቄሽ ልመልስልሽ። አንደኛ አንቺ የዛን ቀን ሮጠሽ ገብተሽ ማንም ክፈይልኝ ሳይልሽ ነው ሳትለመኝ ራስሽ ወጥተሽ ከፍላለሁ ብለሻልሽ። ከፈልሽ፣ አይመለከተኝም። በጓደኝነት ሄደሽ ለከፈልሽው ነገር። ሁለተኛ እኔ ልጅ አሳዳጊና በደሞዝ የምሰራ ሴት ነኝ። ብከፍላት ባንዴ ላልከፍላት እችላለሁ። አንቺ ግን ባንዴ አውጥተሽ ስለከፈልሽ አመስግነንሻል በሰዓቱ። የከፍላለሁ የሚያልሽው ነው። ክፈይልኝም ብሎ የለመነሽ የለም፣ ራስሽ ነሽ የከፈልሽው። ስለዚህ ነገር እኔ ክፈይ ብያለመንኩሽም አይመለከተኝም። የወንድሜ ላጠፋው ጥፋት ደግሞ እኔና ወንድሜ በውስጥ አውርተንም ተጨቃጭቀንም ተሰዳድበንም ሊሆን ይችላል። ስቆጣ ወንድሜን እናንተ ፊት ሚዲያ ላይ አይደለም የምቆጣው፣ ወይም እያንዳንዳችሁን አምጡ ኑ ቁጭ በሉ ወንድሜን ስሰድበው ብዬ አይደለም። ወንድሜ ነው፣ ገበኔ ነው። ለእያንዳንድ ጥፋቱ እኔ እና እሱ ቤት ውስጥ በተረጋጋ መንገድ በስድብም በቁጣም ሱሱ ታውቃለች እስከ መማታት ደረጃ የምደርስበት ታናሽ ስለሆነ ጊዜ አለ። ይሄንን ደግሞ ዳሩሪ ሚዲያ ላይ አምጥተሽ ካላሳየሽ ነው የምትሉኝ፣ አያመለከታችሁም። ይሄ የኛ ላይፍ ነው። ስለመቆጣቱ ስላለመቆጣቱ። ሶስተኛ መኪና ላልሽው ነገር እኛ ቀራማ ጨርሰን ከዚህ ሀገር በህይወት ከልጁ ጋር እንዲወጣ ከዚህ ህይወት በሰላም እንዲወጣ እንጂ ከዚህ በኋላ መኪና ተቀብሎ የሚነዳበት ሀገር አልነበረም። አያስፈልገውም። መኪናው ስለማንፈልገው እንዲወጣ ከህይወቱ ከዚህ ህይወት ጥርግ ብሎ በሰላም እንዲወጣ ስለምፈልግ አልከፈልኩለትም። በሱ ዕዳ አይደለም የተቀበለው። በማን ዕዳ እንደተወሰደ መኪናው እናውቃለን። በማንም ዕዳ ግን ይወሰድ በማንም እሱ ተበድሮ አይደለም። በማንም ዕዳ ይሁን በማንም ይሄ ነገር አያስፈልገውም። ሊወጣ ነው ከሀገር። ቀራማ ከፍሎ የጨረሰ ልጅ ነው። የመኪና ችግር የለበትም። ነርቶም ያመጣው ነገር የለም። ስለዚህ አያስፈልገንም። መኪናው አልተቀበልንለትም። ተመለሰልሽ መሰለኝ የኔ እናት።
የጉራ የለኝም የልጅ እናት ነኝ። ደሞዝ ተከፋይ ነኝ። ችግር የለም። የጉራ ትክክል ነሽ። የጉራ ጎበዝ ነሽ። በቃ ለእኔ የምጎርበት የለኝም። እኔማ እህቴ እንዳትዋረድ ብዬ እንደፈለግሽ አማርኛ አትሰንጥቄ። እኔ የምጎርርበት ብር እሱ ጥፋት ስላጠፋ ወንድሜ ነው፣ ከነ ስህተቱ ወንድሜ ነው። ሁሌም ከገቡ ወንድምሽ ከነ ስህተትሽ ከሆነ በቀበልሽ አደባባይ ላይ ይወርዳልሽ። አንድ ነገር ድንጋሽ ማንም የእናቱን ልጅ አሳልፎ አይሰጥም። ማንም አንድ እውነት የምነግርሽ ነገር ዜድ፣ አንቺ ግዴታ ወንድሞች ኖሮሽ ይህንን ነገር እንድትታመሚና እንድታዩ ቢኖርሽ እመኝልሽ። ሰው ፊት አላዋርደውም። በውስጥ የተለመነ ሰው ፊት አላዋርደውም። እንዲወጣ አላረገው። አይደለም ወንድሜ አልካዳትም። እሰጥሻለሁ ጠብቂኝ የተባለችው እንጂ አልካዳትም። ቢክዳት ነበር ነው። አሁን ቆይ ልንገርሽ አለም ወንድሜ የእናቴ ልጅ የዛ ጊዜ በውስጥ የተጨረሰ በውስጥ ስጠን እየተባለ ብሰማ ኖሮ እኔ ወደ አደባባይ አላስወጣው እያልኩሽ ነው። አንድ አማርኛ ልነግርሽ የምፈልገው ነገር ነገርኩሽ። ደሞዝተኛ ነኝ፣ ልጅ አሳዳጊ ነኝ። ብድግ አድርጌ የምሰጠው ገንዘብ ላይኖረኝ ይችላል። አንድ አማርኛ ነገርኩሽ እኮ ጠንቅቄ። ሁለተኛ አማርኛ ነገርኩሽ። ልጅ ወንድሜ አልካዳትም። እሰጥሻለሁ ጊዜ ስጪ። ልጅቷ ጊዜ መስጠት ስላልፈለገች አደባባይ ወጣች። ጠጥታ በመሳደብ ምን በማለት አቢባ ቤት ተጠራች። ይሄ ምንም ማስለመንም መለመንም አይደለም። ልጅቷ ፈልጋ ያደረገችው ነገርና አንቺ ደግሞ በቃ እዛ ጋር ጓደኛ ምናምን ብለሽ ስላለሽ ከፈልሽ። ይመች። ዛሬ ላይ እንደ ስድብ አታረጊም። ትላንት ያደረግሽው ፈልገሽ ስለሆነ ዛሬ ላይ ማንሳቱም አያስፈልግም። ፈልገሽ ገና አረ ይሄ ምን ከነ ማስረጃ ይቀርብ የለ እንዴ? ምን ይሄ ማትንሽ ነው? አንቺ ከሱ እንደዚህ አጥብቆ ያለሽ ሚስት ባሌ ነው ፈልጓል አያገባሽም እያለችሽ አንቺ ምንድነው ከሱ? እኔ ምን አገር አሁን ስለሰዓታንቺ እኔ እኮ በትላልቅ ሰዎችም አስነግሬሻለሁ። ሌላ ክርስቲና ይሄ አንቤ እንድሄድባት ያደረገች ነው። ማርያም ባት አይደለም ጥያቄ ነው የምጠይቅሽ። አንቺ ብቻ ነሽ የምትጠይቂው። እንድናገር ያደረግሽ ነው። እንድናገር ያደረግሽ ነው። ሚስትየው ምናምን ብለሽ ሚስትየውማ እንደዚህ ብዬ እንድናገር ፈልገሽ ነው። አልናገርም። እኔ ተናገር ያላልኩሽም። በቃ እሷ ተነግራ ውጡ ሚስትየው እንኳን አንቺ አይደለሽም እኛም አያገባንም በእነሱ ህይወት። በቃ አንቺ ጋር አልደረሰብሽም። አንቺን አልነካሽም። ሚስትየው እያልሽ እዚህ ሚስትየው አያገባሽም ብላለች ስላልሽኝ ሚስትየማ እንደዚህ ምናምን ብለ ሚስጥር እንዳወጣ አላወጣም። ዝጉትና መቅደስ ዜድ ይህንን ርዕስ ዝጉትና አሁን ዜድ ለተለጠፈው ነገር አውሩበትና በቃ እንዝጋው። ናኔንም ማውራት በስነ ስርዓት አውሩ። በጣም ብዙ ሰው እያየን ነው። አንበርገር አንድ ጠቅለል አድርጌ የምሰጠው ናኒ ስለምትባል ልጅ ደግሞ ማለት ናኒ ማለት ነው ከላይ ያለች ስለለጠፍሻት አንድ አማርኛ ልንገርሽ። ናኒ ስለምትባል አትበይ፣ በስርዓት አውሪ። በስርዓት ናኒ ከላይ ያለች ናኒ የምትባል አትበይ። ስሜ ናኒ ምንድነው ስምሽ? የምትባል እኮ እንጂ ስድብ አይደለም የተጻፈ። በንቀት አታውሪያ፣ በስርዓት አውሪ። በንቀት ስርዓት ይዤ ነው የማወራሽ። አንቺም ስርዓት ናኒ በእናትሽ ለኔ ብላችሁ ዜድ ለኔ ብላችሁ በቃ እኮ ነጋሪ አንድ ነገር ልንገርሽ የነጁን ሪፖርት አደባባይ ወጣ አንቺና ወንድምሽ ናችሁ እንዲያረጋችኋት ብላ ስትሳደብ፣ አዎ የነጁን ሪፖርት አድርጊያለሁ። ስክሪንሾት ካለ ከነጁ ጋር እንነጋገርበታለን። ናኒ ግን እኔ ቆይ አንዴ መቅደስ እኔ ማለት ስክሪንሾት ራሱ የላኩላት እኔ ነኝ። ኦኬ ችግር የለውም። አድርጊያለሁ አላረኩም እያልኩሽ እኮ አይደለም። አደባባይ ይኸው አድርጊያለሁ እያልኩ እኮ ነው። አንድ እውነት የምነግርሽ ግን ናኒ ሲጀመር አላቃትም፣ አታቀኝም፣ አብረን አልበላን፣ አብረን አልጠጣን፣ ጓደኛ አይደለች። በምንም ፐርሰናሊ ለእኔ ጋ የሚያደራርሳት ነገር የለም። እኔ ቦታም ሰጥቼ ስለ ናኒ የማስብበት ኢምፖርታንት ነገር የለኝም። ቼክም አድርጌም አላቅም ስለ ናኒ። እንኳን አይደለም ሪፖስት ላረጋት እኔ ናኒ በእኔ ህይወት ውስጥ ምንም አላቃትም። አላቀው ሰው ቦታ የለውም፣ ቦታ የላት። ሪፖስት አድርገሻል ካለች በሰዓቱም ሽማግሌ ስትልክ ወንድ ከሆነች ማስረጃ ትላክ፣ ካለበለዚያ ባሉባልታ ወሬ እንዳትመጡ ነው ያልኩት። ኦኬ እኔ ሲጀመር አወልሺ እኔ ሽማግሌ ልኬብሽም አላቅም። እኔ አይቸው ሪፖስቱ ልጅቷ ስትፖስተይ ታጋርጋው ሰደረች። አዳምጪ ባይኔን ያየሁትኝ ልጅቷ እኔ ደግሞ አላረኩም። መጀመሪያ አዳምጪ ልጅቷ ሙልጭ አርጋ ሰድባኝ ሪፖስት እንትን ታግ አደረገችልኝ። ኦኬ ከዛን ደጋረኩኝ ብዬ ኮሜንት ሰጣት። ከዛ ላይክ ሲያረጉልኝ ስገባ ቡቡዬ
እና የሆነች ልጅ ራሴም ሪፖስት አድርጌዋለሁ የሰደበችኝ ልጅ ራሴም ቡቡዬ ምናምን ሚል አለ እንዴ እቺ ልጅ መጀመሪያ ድንገት መጀመሪያ እኔና አንቺ ተጣልተን ከሰማዕቱ አትበልጭም አይደለ እኮ አዳምጪ መጀመሪያ እንዴ አንቺ ሴትዮ ለሽ ለምንድነው በንግግር ማታምኚው ያለ የሰሙሽ እኮ ነው ስላላረኩ ከዛ ምንድነው ችግራችን መጀመሪያ በሱሱ የተነሳ ተጣልተን ነበር ፎቶ አትፖስቱ ጓደኞቿ ናቸው አሳልፎ የሰጧት እነሱ የቤት ኪራይ አጥተው ሂደው ምግብ ቤት በስሟ ብር እየሰበሰቡ ነው ምናምን ብለሽ ስማችንን አጥፍተሽ በሱ ተነጋግረን ነበረ ከዛ ይቅርታ ምናምን ተባብለን $50 ራሱ እረዳለሁ ለታመመችው ልጅ ብለሽ ቃል ገብተሽ ፈትተነው ጸጥ ብዬሽ ነበር ከዛ ሪፖስት አላነሳችልኝ አይ ሰሚኝ ከዛ ሪፖስት ስታደርጊ እንዴ እቺ ልጅ ምንድነው ከኔ ጋር ምንድነው የምፈልገው እኔ ለሱሱ ምን አድርጌ ነው አልሰደብኳት ወጥቼ ፐርሰናል ላይፏን አላወራው ምን አድርጊያት ነው እንደዚህ የምጠምደኝ ብዬ ያወራሁት ቲክታክ ላይ ነው ያወራሁት የራሴን ቤት ከፍቼ ከዛ ምን አደረግሽ አንቺ ለጓደኛዬ ለመቅደስ ማለት ነው ደውለሽ እቺ ልጅ አሳርፊልኝ ብለሽ ሽማግሌ ላክሽብኝ ምሽኔ ላኩብሽ አንቺ ነኝ ላክሽብኝ እኔ መቅደስ ማለት ጋርዶሬ ናት አሁንም ተጠርተሽም መጠየቅ ትቻለሽ እኔ ናኒ ጋር ሂጂና ሸምግሊልኝ ካልኳት መቅደስ መታታው እሷ ደውላ ጓደኛዬ ስለሆነ ስለሚመለከታት ደውላ ተቆጥታኛለች በቃ በራሷ ፐርሰናል አይታሽ ሊሆን ይችላል እንጂ እኔ ግን አላኳት ቲክታክ እንደዚህ ቁጭ ብላ እንደኔ መቅደስ ልካ እንዴ በደፈናማ እንዲያትም ልጅቷ እኮ በህይወታለሽ መመስከር ትችላለች አላኩብሽም ለምን ምልክብሽ እኔ ናኒ ማርያምን እኔ ቦታ ሰጥቻ አስቤሽ እንደዚህ በነገር ምናምን አላቀም አንቺ ነሽ የምታስቢን እኮ ማን ኧረ በጭራሽ እመቤቴን አንቺ ማንዶ ጭራሽ እኔ እኮ ፊት ለፊት ነው የምናገረው እኔ እኮ ጭራሽ ነው ቼክ የማላረገው ማርያምን ነው የምልሽ እንኳን ሪፖስት ላረግሽ ቼክ አድርጌሽ አላቅም እመቤቴን እኔም ቼክ አላረግሽም ስደርሽብኝ ነው እንደዛ ከሆነ ባለሽ በሱ የተነሳ ነው በቃ እኔም እንደሱ ነው ያየሁሽ እናቴ እንደውም ሀቢባ ቤት ከዚህ በኋላ ግን ልሽ ምን አለሽ እንዳደረሽ እንደውም ሀቢባ ቤት ስገባ ስጠራ ምንም ብትናገሪ እዛ ጋር ምንም እንትን ብትይ ፕሮፋይል አድርጋችሁ ራሳችሁን አጋልጣችሁ ስለተከራከራችሁ ስማችሁን ጠርቼ ነው ያመሰገንኩት ገብርኤል ምስክሬ ነው ነበርሽ አልኖርሽ አላቅም ሀቢባ ቤት እኔ የሰው ሀቅ አልበላም ሀቢባ ቤት ስታስገባኝ እኔ ለሱ ያደረኩት ነገር ለምስጋና ብዬ አይደለም ያደረኩት በቃ እኔም ለምስጋና አይደለም እኔም አመስግኝም ብያለሁ ድንገት አበባ ስሰጣት አክስቷለሽ ትግባ ተባል ስገባ ግን ምስጋና ፈልገሽ እንዳላረግሽው አውቃለሁ ግን የተደረገልንን ነገር ደግሞ እኔ ስለማቅ ስላየው ደጅ ላይ ስትንገበገቡ እሷ በእርግጥ ውስጥ ነበረች ገና ማረፏ ነው መታቀው ብዙ ነገር ላይኖር ይችላል በወሬ ደረጃ ነው እኔ ደግሞ በእኔ ያየሁት ነገር ስትንገበገቡ ራሳችሁን አሳልፋችሁ ሰጣችሁ ሁላችሁም ከገነት ጋር ስትጣሉ ስላየሁን ወይ የቤሩ ሴቶች ብዬ እንደውም በስም ዝርዝር ብዬ ናና ምናምን የሚባሉ አንድ አይነት ስሞች ሳራ ጨርቁሴ ምናምን በስማ በጣም የተከራከሩላት አመስግኝልኝ አልኩኝ እኔ ተንኮልና ነገር ባስብ ከአንቺ ጋር እንደዚህ ኢምፖርታንት ቦታ ሰጥቼሽ ጻቡስ በሆን እንደዚህ አይነት ነገር ሲጀመር አላረግ እንደዚህ አንቺ በምታስቢው ልክ እያሰብኩ ቢሆን ግን እኔ መቤቴን ቼክ ማድረግ ያላቃንቺን በቃ እኔ አላቅሽም እኮ ለምንድን ነው ማስብሽ እስቲ ንገሪ አንቺም አታውቂኝም ለምን ታስቢኛለሽ ብዬ ቁጭ ብዬ ስላንቺ ላስብ አንተዋወቅ አንቺ እኮ እንደዚህ እንዳይባልብሽ ማለት ነው እኔ ባይኔ ያየሁትን ሪፖስት አድርገሽ እኮ ከእንደገና ለብቻ ሳይ ልጅ ታኩት ያወራች ነበር እኔ በልጄ ምልልሽ አላረኩ አሁንም ረኪዳነ አላረኩ ካረኩኝ ያረኩትን እኮ ኮንፊደንስ ስላለኝ ስላረኩኝ የነጃትን አዎ አድርጋለሁ ብዬ እኮ ሚዲያ ላይ እየተናገርኩ ምንድነው ያመንሽ እኮ ችግር ስላለብሽ ነው ችግር ስላለብሽ ነው ከሷ ጋር ያመንሽው ማይመለከትሽም እሱንም አይመለከተኝም በእናንተ አይመለከተኝም ከሷ ጋር ችግር ስላለብሽ አመንሽ ወይ እዚህ ነጃት ጀግና ናት ሰራተኛ ናት ነጃት ጀግና ናት ነጃት እዚህ የምትነሳ ልጅ አለች ነጃት አላነሳም እኔ ልናገር ምን አገባሽ ቆይ አለው ነጃት ጀግና ናት ስራዋ ላይ ብቻ ናት የምታተኩረው እዚህ ሚዲያ ላይ አትከሰከስም ስራዋ ላይ ጀግና ናት ስክሪንሹት አድርጌ መቅደስ ስክሪንሹት ሁሉ አድርጌው በጣም በሚያስጠላ ንግግር ላይ ሪፖስት አድርገሽ እኔ እንደውም የዛኔ ነበር ልደውልልሽ የነበረው ነጃት በሌና ብላሽ ማለት ነጃት ለራሷ እንደዚህ ተባላለ ኤፍቢ ላይ የነበረች ልጅ ናት ስለዚህ እኔ ልደውልልሽ ነበር የዛኔ ለምን ነጃት የሱሱ ጓደኛ ናት እኔ ሱሱ ነጃት
ጓደኛ እኛም የሱሱ ቤተሰብ ነን። አንቺ የተጣላ ነው በማን ምክንያት እንደሆነ ጠንቅቀሽ ታውቂያለሽ። ሁላችንም ውስጣችን ይተዋወቃል አልኩሽ። ሪፖስት ስላደረግሽ እኔም ደብሮኛል። እኔ ለምሳሌ ሪፖስት አደርጋለሁ፣ ግን እኔ ስለ ራሴ አልጠይቅም። ለምን መሰለሽ? ማንም ሪፖስት አደረገ ማንም ተደረገ፣ ዋናው እኔ እንነቴን ነው የማውቀው። በቃ ማንም ነገር ልንገርሽ፣ አንድ ነገር ልንገርሽ፣ የለቀቀው ዋናው ባለቤቱ ባለጌ ሆኖ ለምንድን ነው ሪፖስት ያደረገው የሚጠየቀው? እኔ አሁን በፔጄ የሆነ ነገር ሪፖስት ታደርግ ወይ አሁን ብዙ ጊዜ አሁን ብዙ ጊዜ ዜድ ገና ሳልነካት እኔ ሀቢባ ቤት የተገባ ላይ ራሱ ድራማ ነው እያለች እየገባች እየተሳደበች ነበር። አይቼ ንቄ ነው ዝም ያልኳት። ዛሬ ግን እሷ ሪፖስት አደረግሽ ብላ ሰደበች። እሷ መጥፎ ኮመንት እየጻፈች እያየው ንቄ ነበር ዝም መላት። ለምን እኔ ካልሆነ ምን አገባሽ? ድራማ ነው ካልኩ ከጻፍኩ ምን አገባሽ አንቺ? በእኔ ቪዲዮ አንቺ ማውራት ቪዲዮ ድራማ ነው አይደለ? ድራማ ነው ምን አገባሽ? ከጻፍኩ